ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የሚያስፈልጉ የቅድመ ምርጫ ዝግጅቶችን አጠናቋል። ብሔራዊ ምርጫ ቦርድ በዘንድሮ ጠቅላላ ምርጫ የፖለቲካ ፓርቲዎችና የመራጮች ምዝገባ በዲጂታል መንገድ እንዲሆን ያለማው መተግበሪያም እንደዚሁም ከ50 ሚሊዮን በላይ መራጮች ድምጽ ለመስጠት መመዝገባቸው የብሔራዊ ምርጫ ቦርድ ስኬት ነው። የስኬት ሰባተኛው ጠቅላላ ምርጫ በህዝብ ዘንድ ከፍተኛ አመኔታ የሚጣልበትና የሀገሪቱን የዲሞክራሲ ልምምድ መሰረት የጣለ ሆኗል። የብሔራዊ ምርጫ ቦርድ የቅድመ ምርጫ ዝግጅቶችን ማጠናቀቁ ምን አንድምታ አለው ስትል የዙፋን አምባቸው ተከታዩን ትንታኔ አዘጋጅታለች። በሀገር የዲሞክራሲ ልምምድ እንዲዳብር ድካም አልባ ስራ ደግሞም የዲሞክራሲ ተቋማት ግንባታ ላይ በሚደረገው ስራ ግንባር ቀደም ሆኖ ለመገኘት በርትቶም መስራት ያስፈልጋል። የኢትዮጵያ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የሚያስፈልጉ የቅድመ ምርጫ ዝግጅቶችን በመስራት ያከናወናቸው ተግባራቶች ምስክሮች ናቸው። ይህ ስኬት ሰባተኛው ጠቅላላ ምርጫ በህዝብ ዘንድ አመኔታ እንዲያገኝ ብሎም ለሀገር የዲሞክራሲ ልምምድ መሰረት የጣለ ሆኗል። ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከመገናኛ ብዙሃን ጋር ተከታታይ የምክክር መድረኮች በመፈጠራቸው በሂደት የጋራ መግባባት ማምጣቱም የሚዘነጋ አይደለም። ማሻሻያ ስርዓት አስፈልጎን ስለነበረ ቦርዱ 1162 አዋጅ ቁጥር 1162 የተባለውን አዋጅ በማሻሻል እሱን ተከትሎ ደግሞ ለማስፈጸም የሚያስችሉ መመሪያዎችንም አብሮ አሻሽሎ ለዚህ የማሻሻል ሂደት ላይ ደግሞ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች ግብዓቶቻቸውን እንዲሰጡ በማድረግ አስፈላጊ የሆኑትን ነጥቦች በማካተት ስራውን ሲሰራ ቆይቷል። ብሔራዊ ምርጫ ቦርድ በዘንድሮ ጠቅላላ ምርጫ የፖለቲካ ፓርቲዎችና የመራጮች ምዝገባ በዲጂታል መንገድ እንዲሆን ያለማው መተግበሪያ በኢትዮጵያ ምርጫ ውስጥ ዘመነኝነትን እንዲዘልቅ አድርጓል። እጩዎች ድሮ ምርጫ ክልል ድረስ በመሄድ ሰነዳቸውን ይዘው ነበረ ምርጫ ለመሳተፍ ምዝገባ የሚያደርጉት። አሁን ግን በቢሮአቸው በምቹ ስፍራቸው ሆነው እጩዎቻቸውን እንዲመዘግቡ ቦርዱ ይሄንን ሲስተም አበልጽጎ አልምቶ ስራ ላይ አውሎ ከጥር 1 ቀን ጀምሮ ፓርቲዎች እየተመዘገቡ ይገኛል። የመራጮችን መረጃ በአግባቡ ለመያዝና ድግግሞሽን ለማስወገድ የሚያስችል ዘመናዊ የዲጂታል የመረጃ ቋት ስራ ላይ ውሏል። ይፋዊ መረጃዎች ለህዝብና ለፖለቲካ ፓርቲዎች በወቅቱና በግልጽነት የሚደርሱባቸው የማህበራዊ ሚዲያ አማራጮች እንዲጠናከሩም ተደርጓል። ኢትዮጵያ በብሔራዊ ምርጫ ቦርድም ቀለል አድርጎታል። በዚህ ዓመት ምርጫዬ በሚል አፕሊኬሽን አለ። ቤቷ ቁጭ ብላ የምርጫ ካርድ መውሰድ እንደምትችል፣ ያ ማለት ደግሞ ብዙ ሴቶችን እንዲሳተፉ ያደርጋል። ጊዜያቸውን ጉልበታቸውን ስለሚቆጥብ በተቀመጡበት ማለት ነው። ይሄ ጥሩ እንትን አለ፣ ጥሩ ግንዛቤ አለ፣ ጥሩ የሴቶች መነሳሳት፣ ጥሩ የሴቶች ዝግጅቶች እንዳሉ ለመገንዘብ ችለናል። ወደ 5.5 ገደማ የሚሆነው እጩ በዲጂታላይዜሽን ተጠቅመው በራሳቸው መዝግበዋል ወይም በምርጫ ጣቢያዎቻችን በመሄድ ቦርዱ ባዘጋጀው ታብሌት በመመዝገብ ምዝገባ ተከናውኗል። በየደረጃው ለሚገኙ የምርጫ አስፈጻሚዎች፣ ታዛቢዎችና የጸጥታ አካላት ስለ ምርጫ ህግጋት፣ ሰብአዊ መብቶችና ግጭት አፈታት ዙሪያ ሰፊ የአቅም ግንባታ ስልጠናዎች ተሰጥተዋል። የሚዲያ ባለሙያዎችም የምርጫ ዘገባን በሚመለከት ስልጠናዎች መሰጠታቸው ይታወሳል። ወደ 64 ለሚሆኑ የሚዲያ ተቋማት ቦርዱ እውቅና በመስጠት ለ1814 ጋዜጠኞች ባጅ ሰጥቷል፣ ሰርቲፋይ አድርጓል። እንደገና ደግሞ ከዚሁ ጋራ ይሄንን የምርጫ ሪፖርቲንግን በተመለከተ ባለሙያዎችን በመጋበዝ ከቦርዱና ከቦርዱ ውጪ ባለሙያዎችን በመጋበዝ የስልጠና ፕሮግራም አከናውኗል። በአጠቃላይ ብሔራዊ ምርጫ ቦርድ የምርጫውን ሂደት ተአማኒነት ይበልጥ ለማጠናከር የእጩዎችን ምዝገባን፣ የቅስቀሳ ስነ ስርዓትና የታዛቢዎች አሰራርን የሚገዙ አዳዲስ መመሪያዎች ተዘጋጅተው ለባለድርሻ አካላት እንዲዳረሱ ተደርገዋል። ይቅርታ፣ ቅድሚያ ለአካል ጉዳተኞች መስጠት አለብን።